እንዴት አርገን እንቀየሰው? እንዴት አርገን እንቀየሰው? ምኑን? እና ይብሻ እናማ ያው እንዳልኩ ነው። እኔ እንጃ እንዴት ይሻላል? አጠገቡ ብላችሁ ስራ እንዴት ነው? የሆነ ነገር እፈጥራለሁ፣ አንቺም ፈጥረሽ ነይ። እና ይዟት ላጣላለም መሰልሽ? ጋይሶች በሉ በቃ መሄድ አለብኝ። ያው የማዘር ነገር ታውቁ የለ እኔ ልጅ አብሽር ይመችሽ። በቃ ይሄኔ የሱ ፍቅረኛ ናት ኤቢዬ። በቃ እኔም እኮ ከሳምሪ ጋር ቀጠሮ ነበረኝ ረስቼው ነው። እሷ ጋር ልሂድ። ኧረ ፒስ ችግር የለውም ሂጂ። ቻው በቃ ለብቻ ተው። እንደዚህ አይነት ሰዎች ይቆምብህ። ሳሚ እንዴ የጠፋ ሰው እንዴት ናችሁ? አማን ነው አለን። ሰላም ነው። እዚህ ምሳ ልንበላ ነበረ። ና እንግባ፣ ምሳ በልተህ ትሄዳለህ። ብሉ፣ ቅርብ ሰዓት ነው የበላሁት። እሺ በቃ እሺ። ኤቢቷ እንዴ ወንድሙ ምን ነው ብቻ? ሳሚና ሃይሚ እኮ አሁን ነው ቅርብ ሰዓት ሄዱት። እዚህ ነበሩ እንዴ? አዎ እኔም እኮ አሁን አግኝቻቸው ነበር። ምሳ እንብላ ምናምን እያሉኝ ነበር። ምን ነው? ሳሚ እቤት መሄድ አለብኝ ብለውን ሄደው ሃይሚም ጓደኛዋ ጋር። ኧረ አሁን ምግብ ቤት ሲገቡ አሁን አግኝቻቸዋለሁ። ምሳ እንብላ ብለው ምን ነው ለይተው አገለሉት። ይኸው ለይተው መሆዳም ስለሆነ ነው ያገለላችሁት። ሄሎ ልጄ እማ ብሩን አመሰግናለሁ። ተባረክልኝ። ለጓደኛዬ ላክልኝ ብር ደርሶኛል። የምን ብር ማለቴ? ማን የሰጠሽ? እንዴ ጓደኛ አብርሽ ነው። እረስቼው እኮ ነው። አንተ ቀልበ ቢስ። በል ፈጣሪ ስራን ይባርክልህ ልጄ። ጓደኛው ግን አየህ ከሱ በላይ ለእናቱ ምን ተፈጥሮ ነው? አይዋለው ይሄም ቀን አልፎ ደመናው ጎድፎ። ምንም አይጠቅሙም። መልካምነት ለራስ ነው የሚባለው ዴፊኔሽን ውስጥ ጀምሮ ይሄ ነው። አንተ ብቻ መልካም ሁን። አጠገቡ ነው እየተጠቃቀሱ ከጀርባ የሚዶልቱ ሰዎች መጨረሻ ላይ ራሳቸው ይጎዱ ይሆን እንጂ አፍህን አይነኩትም ነው የምልህ። አንተ መልካም ሁን በቃ።